የሰው ሚስት የሚሰረቅበት ወዳቤ ትራይብ የወዳቤ ብሔረሰብ አስደናቂ ባህል ወዳቤ ብሔረሰብ የሚገኙት በምዕራብ አፍሪካ ሀገራት ኒጀር፣ ቻድ፣ ናይጄሪያ እና ካሜሩን ውስጥ ነው። ይህ ብሔረሰብ ባልተለመደ መልኩ ለሴቶች ትልቅ መብትን ይሰጣል። ይህ ብሔረሰብ አስገራሚ የተባለ አንድ ባህል አላቸው። ይኸውም ጌሮዌ ወይንም የሚስት ሰረቃ የተባለ ባህላዊ ክንዋኔ ነው። በዚህም ማህበረሰብ ባህል መሰረት ወንዶች ሳይሆኑ ሚስቶቻቸውን የሚመርጡት ሴቶች ናቸው ባሎቻቸውን የሚመርጡት። በዚህም መሰረት በብሔረሰቡ ውስጥ ቆንጆ የተባሉ እና ያላገቡ ፈርጣማ ወንዶች ተመርጠው በሴቶች ለመመረጥ የመቆነጃጀት ስራ ይሰራሉ። ፊቶቻቸውን በአፈር የተለያዩ ሜካፖችን ይቀባሉ። ጥርሶቻቸውን እና አይኖቻቸውን ያጌጣሉ። አይኖቻቸው ጥርት ብለው እንዲታዩ የተለያዩ ባህላዊ መድኃኒቶችን እና የተለያዩ ስልቶችን ይጠቀማሉ። አንድ ወንድ ቆንጆ ሆኖ ለመታየት በትንሹ ለ6 ሰዓታት ይቆነጃጃል። እሱን ከጨረሱ በኋላም ሴቶች ተሰብስበው ወደሚጠብቋቸው ስፍራም ይሄዳሉ። በዚህ ስፍራም ያላገቡም ያገቡም ሴቶች ይገኙበታል። ወንዶች ከተሰበሰቡ በኋላ የጥርሶቻቸውን እና የአይኖቻቸውን ውበት ለማሳየት ያፈጣሉ፣ ያገጣሉ። የተለያዩ ሴቶችን ይስባሉ ብለው የሚያስቧቸውን ሁሉ እንቅስቃሴ ያደርጋሉ። አንዲት ሴትም የተመቻት ወንድ ካለ በአይኖቿ ካልሆነም በጥቆማ ታመለክታለች። በመቀጠልም ክንዋኔው ካለቀ በኋላ ተገናኝተው ያወራሉ፣ ይወያያሉ። ከተስማሙ አሳውቀው በማህበረሰቡ ተደግሶ ይጋባሉ። ታዲያ የሚገርመው የምታገባው ሴት ባለትዳር ብትሆንም ባልየው የመከልከል ምንም አይነት መብት የለውም። አንዳንድ ወንዶችም ሚስቶቻቸው የባል መረጣ ላይ እንዳይገኙ ይከለክላሉ። ቢሆንም በርካቶቹ ሴቶች በድብቅ ወደ ቦታው ይሄዳሉ። ባል እና ልጆች ቢኖሯትም ልቧን ያሸነፈ ወንድ ካገኘች የማግባት ሙሉ መብት አላት። በብሔረሰቡ ባህል መሰረት ሴት ልጅ ስታረግዝ ወደ እናቷ ቤት ትሄዳለች። ልጇን ከወለደች ከ4 ዓመት በኋላ ነው ወደ ባሏ ቤት የምትመለሰው። ውድና የተከበራችሁ የኤችቲዩብ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ካጠገባችን ሁኑ፣ አበረታቱን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቀጣይ በጣም አስፈላጊና በጣም አሪፍ የሆኑ መረጃዎችን ይዘንላችሁ እንቀርባለን። እናንተም ምን አይነት ቪዲዮ ይዤላችሁ እንደምመጣ በኮሜንት አሳውቁኝ። ኮሜንት ጻፉልኝ። ቪዲዮ እዩ። ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ይሄን እንግዲህ በጣም አስገራሚና በጣም አስቂኝ የሆነ ባህል ማለት ነው። ተመልከቱልኝ፣ ተጋበዙልኝ። በእናንተ አካባቢ ምን አይነት ባህል ይካሄዳል? ኮሜንት ላይ ጻፉልኝ፣ እዘግበዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህኛው ቪዲዮ በተቃራኒ ደግሞ የሚስቶቻቸውን እግር ባሎች ሆን ብለው የሚሰብሩበት አገር ያለበት ይዤላችሁ መጥቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ያኛው ቪዲዮ እንደምታዩት ለሴቶች በጣም ትልቅ መብትን የሚሰጥ ቪዲዮ ነበረ። የሀገር በጣም አሪፍ ነው፣ የአፍሪካ አገር ነው። በተቃራኒው ደግሞ በሀገረ ቬትናም ባሎች ስራዬን ብለው ሆን ብለው የሚስቶቻቸውን እግር ይሰብራሉ። በዚህም የተነሳ ብሮክን ሌግ ቪሌጅ ተብለው ይጠራሉ ማለት ነው። ሆን ብለው ሚስቶችን ባሎች እግሮቻቸውን ይሰብሯቸዋል። እነዚህ የምታዩቸው እየተንፏቀቁ የሚሄዱት ማለት ነው እንግዲህ ስራዬን ተብሎ በባሎቻቸው የተሰበሩ እግሮቻቸው ናቸው እንጂ ሲፈጠሩ እንደዚህ አካለ ጎደለው ሆነው ሳይሆን ባሎቻቸው ናቸው እንደዚህ አድርገው እግራቸውን የሰበሩት። ለምንድነው እንደዚህ የተሰበሩት ተብሎ ቃለመጠይቅ ሲደረግ ምንድነው የተባለው? ሴቶች በዚህ አካባቢ ከውሻ ያነሰ መብት ስላላቸው በእንስሳ በበሬ በተለያዩ በእንስሳቶች ነው የሚለወጡትና ከቤተሰቦቻቸው ሲጋቡ ሲድሯቸው ማለት ነው ቤተሰቦቻቸው ለወንድ የሚሰጧቸው በእንስሳ ቀይረው ነው። በዚህም ምክንያት የሴቶች መብት ምንም አይነት የሚጠበቅላቸው ስላልሆነ ሴቶች ካለፍላጎታቸው ስለሆነ ተገደው እንዲጋቡ የሚደረጉት፣ ወንዶች ደግሞ
ጠፍተው እንዳይሄዱ ብለው ዘጃ የሚስቱን ሁለት እግሮች ይሰብራል። ሕክምናን በመከልከልም በድጋሜ በእግሮቿ እንዳትራመድ ያደርጋታል። በዚህ ማህበረሰብ ውስጥ ሴቶች ከውሻ ያነሰ ቦታ የሚሰጣቸው ናቸው። በዚህም ባል ከፊት ሲሄድ ሁሉም ሚስቶች እንደ ውሻ ከኋላ እየተንፏቀቁ ይከተሏቸዋል። ይህንን መንደር ጋዜጠኞች ካገኙት በኋላም የብዙሃንን ልብ የሰበረ ነው። በመንደሩ የነበሩ ሴቶችም ባሎቻቸውን በመፍራት ለቃለ መጠይቅ እንኳን ፈቃደኛ አልነበሩም። ታዲያ ይህ ድርጊት በዚህ ዘመን መደረጉ እጅጉን የሚያስደንቅ ነው። شغل هنا ولا لا؟ لا. تبغى تروح المكتب؟ أيوة. ليش تروح المكتب؟ لا أنا ما في كلام. تبغى تروحين سيوبيا؟ أوكي. اليوم أنا استغربت لما أشوف الفيديو. بنت هذه عمرها 17 هي إثيوبية وواقفة تبكي هم يصورون. صراحة ليش يصورون ما أدري ما بعرف، بس مكتوب إنها هي عمرها 17 ما تبغى تشتغل إنها تقول ودوني مكتب. أنا عندي سؤال، أنتوا لما تقدمون الشغالة من إثيوبيا اطلبوا واحدة مميزة فوق 22. إذا وصل لكم مكتب بالغلط، إذا أنكم شفتوها أنها صغيرة لا تاخذونها من مكتب، قولوا لي المكتب جبتوا لنا بالغلط وغيروا لنا واحدة بالبدالها، هي ترجع خلاص.